ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? በሀገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ። እንዴት ናችሁ? ሁሉ ሰላም? ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገር ልጆች እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። የመጣን ሽኩር ጋር ከብዙ ጊዜ ቆይታ በኋላ እና እንዴት ናችሁ? እንዴት ሰነበታችሁ? ማሚ ልጅ ውሃ አምጪ፣ ልጠጣዋ ልጅ ውሃ አምጪ። እሱ እንዴት ናችሁ? ሰላም ነው? ተቆርጣችሁ ነው ወደዚህ ትንሽ ወይዛ ተቆረጠ ነው ፈቅላል ችግር የለም። እሺ ቢስሚላህ። እንዴት ናችሁ? ደገሬ ልጆች ያላችሁ ሽኩር ጋር መተናልና ሽኩር ዛሬ የመጣንበት ያቺ ልጅ ለምንድን ነው ሰብስክራይብ ማታደርጉልን ብለን ነው። ባለፈው ቪዲዮ ሰርተን ነበር። ያው ምንም ነገር ሲጀመር አሁን ላይ የታያዩልንም አይደለም። 1000 አይሞላም ላይ ከዛሬ 3000 4000 ላይ ያደርጉ ነበር። አሁን 200 300 ላይ ምናምን እየሆነ ነውና ደግሞ እነሱ ደግሞ የሚሉት ማለት ነው አሁን የሚጽፉት ልጅ ወላሂ እኔ በሁለት ስልክ ያይልሻለሁ እኔ በሁለት ስልክ ያደርግልሻለሁ ምናምን ነው የሚሉት። ግን እንደዛ ከሆነ የት ይሄድ ነበር ይጨምር ነበር አይደል? አዎ። እና ውድ ሀገሬ ልጅ ኮሜንት ላይ የምናነበው ሌላ ነው፣ የሚመጣው ተግባሩ ደግሞ የሌለ ነው። በቃ ምንም አይገናኝም። ቢያንስ ከመቶ ከ200 ምናምን እንትን ኮሜንት ላይ አነባለሁ። ከዛ በላይ ማለት ነው ትንሹ ነው 100 እና 200 ትንሹ ነው። ግን ታግ አድርገናል የሚለው ያው አለ እንትን እንጃ እንግዲህ የምን ችግር እንደሆነ እንጃ መላላ ያው እንደዚህ ነው የሚበዛበት ምናምን እንትን ነው አሉባልታ ምናምን እንደዚህ ጨዋታ ፕራንክ ውሸት ማለት ነው። ፕራንክ ማለት ውሸት ማለት ደግሞ እንዴት አድርገንኛ እንደዛ ካልሆነ እንደዚህ ደስ አይላቸውም። እና በጣም ነው ያዘንኩት። 2 ጊዜ ነው 3 ጊዜ ሰብስክራይብ አድርጉ ብዬ ሼር አድርጓት። እንደገና ደግሞ ምንድነው ታይኔና ትሄጂሽን ገብተሽበታል እሱ ነው ማለት እሱን ስጪ እሺ በቃ ብዬ ማለት ነው። ከዛ ደግሞ ስክሪፕሽን ምንድነው ሊንኩን አስቀምጬ በቪዲዮ ስር ብላችሁ ቪዲዮ ስር ሊንኩን አስቀምጬ አለያ እንትን አላረጋችኋትም እና 200 ብቻ ነው ሰብስክራይብ ያደረገች። እንግዲህ ወር ሊሞላ ነው ከነገረችኝ እና ምን ሆናችሁ ነው አሁን ይሄን ቪዲዮ ስለቀው ነገ ኢንሻአላህ ከቪዲዮ ስር ሊንኩን አስቀምጠዋለሁ። እና ብዙ አልጠየቅንም ነበር ብታረጉን 1000 ቀላል ነበር። 1000 ሌሎች ጠይቁ ሰማሉ ደግሞ የስራ እድልም ይሆንላችኋል ምናምን ብለዋል ብዙ ሰዎች። ሌሎች እንደውም በዚህ በቀጠልሽ እኛም ደግሞ እንደዚህ ብላ ከመጣ የተሳሰረሻለች ያሉ ብዙ ኮሜንት ላይ አይቻሉ። እና ሌሎች አሁን ከዛ በላይ ካላቸው እናያለን ከቀኑ። እኛስ ገደብ የለውም የቀን ገደብ የለውም። ልጅቱ እኛ እንድንሰራና እንድንበረታታ ነበር ያደረገችው ልጅቱ ማለት ነው። ሰው አጣ አይደለም እርግጠኛ ነኝ እንደሷ አስተሳሰብ ማለት ነው። ግን እኛ ስራ እንድንፈጥር ለእኛ ስራ እንዲፈጥራለን የራሳችን ገቢ ምንጭ እንዲሆነ ማለት ነው። ካለበታች እናንተ እንድትረዱን ነው፣ ከሌላ ነገር አይደለም እኮ። ይሄ ደግሞ እኔ አሁን እንጃ አሁን እንደዚህ ነገ ያደርጋሉ። እስኪ እናያለን ኢንሻአላህ። ቪዲዮ እንደለቀኩኝ እንትኑ ላይ አስቀምጣለሁ። ምንድነው ሊንኩን አስቀምጬ የት እናገኘው ይላሉ አንዳንዶቹ ደግሞ እዛው ላይ ተቀምጠው አለማወቅ ይሁን ወይ አለማስተዋል ያው እንጃ እሱን የማያውቁ ማለት ነው። ለምሳሌ እንጃ አድርገዋለች እሷ ማለት ነው። ከስራ ሁሉም ቦታ አድርገዋለች። አሁንም እና ኢንሻአላህ ማድረግ ትችላላችሁ እንድንሰራ ያው ማለት ስራ ነው። እና ደግሞ እንትን ሮመዳንም እየመጣ ነው ኸይረኛ ወርና ሰደቃን በጥፍ ሰደቃ ጥሩ ነው ሁልጊዜም፣ ግን ሰደቃ በጥፍ የሚቆጥርበት ሁሉ ነገር እንትን የሚባልበት ወቅት ነውና ሮመዳን አሰብኳችሁ ፊቲዎችና የሶላት ሸርሸፎች ላቀርብ ፈልጌያለሁ ልሸጥ ማለት ነው። ለዛ ጅማ አካባቢ ያላችሁ ልጆች ለምትፈልጉት ሰው ለምሳሌ አሁን የኔ ቢጤ እንዲያለብስላችሁ የምትፈልጉን ከሆነ ለቤተሰብም ከሆነ ለኔ ቢጤ እንዲያለብስላችሁ ከሆነ የትም ሀገር ብትሆኑ ችግር የለም። ይሄን ያህል ልብስ ለዚህ እንደዛ ይለኝ ያላችሁ ሳንቲም ተስከብኝ ያላችሁ የማከፋፈል ነው። እኔ እስኪ አንድ 15 እና አንድ 10 አታብዥ ብሎኛል ብዙ ሰውና አንድ 10 ሺቲዎች እና ሸርሸፎች አሰርቻ አምጥቼ እነሱን ልሞክርና ከዛ በኋላ ደግሞ እያየሁኝ እንትን እላለሁ ማለት ነው። አስጨምራለሁ እና እስኪ በዚህ ኮሜንት ላይ በዚህ ቪዲዮ ላይ እኔም አዛድሞቹ ልጆች ጻፉልኝ ማለት ነው። እንትን በሉ
ንገሩኝና ይሄ ቀላል ነው። ረታይ ባክሽ ተይ እንዲሁ እና ከዛ በኋላ ምን አደርጋለሁ? አንድ ጊዜ ካየ በኋላ ሽኩርም ህዷ ከለሩን ያኔ አንድ ከለሩንም ባይነት ለምን አንድ አረንጓዴ የሚወደድ ቀይ የሚወደድ ሰማያዊ የሚወደድ ስላለ ሁሉንም ከለር እያቀላቀለ ምን እያለ ልክ እንደ ድሮ አድርገህ አምጣ እያልኩ እሱም ሁሉ ማምጣት ይችላል። አንዴ ካየን ካሳየሁት በኋላ ማለት ነው። እና እንደዛ እያደረግን እንሰራለን። አበረታቱኝ እስቲ። ደህና ነኝ። እንዴት ነሽ? አዎ ጥሩነት ለራስ ነው። ያበረታታችሁ ነው። ያው ቻላችሁት እንትን ማለት ማድረግ ትችላላችሁ። ያን ነገር አሁን እኛ የምንጠይቀን ትንሽ ነገር ነው። እንደምናየው ሚዲያ ሶሻል ሚዲያ የሚሰሩ ሰዎች ማለት ነው ብዙ ነገር ይጠይቃሉ። እኛ ደግሞ 1000 ነው ያለች 1000 ሰብስክራይብ ነው ያለች 1000 ሰብስክራይብ ማለት ነው እንግዲህ ያው እኔ 40 ሰው 10 ሰው ብቻ 1000 ሰው ብቻ 1000 ሰው ብቻ ማለት እንግዲህ 39 ትርፍ ነው ማለት ነው። ማድረግ ትችላላችሁ። የኔንም አሁን እስከዛሬ በፊት እንዲያመመኝ በነገራችን ላይ የዛሬ አመት በፈረንጆቹ 22 ነው ካንሰር መታመሚያ ሚዲያ ላይ የተናገርኩት። እኔ በ8 ሰምቼ በ25 ነው ለሰው የተናገርኩት። እኔ በ18 ሰምቼ ሰማሁ ካንሰር መታመሚያን ውጤቱን ተነገረኝ። በ25 ለሰው ለህዝቡ አሳወቅኩ እና ዛሬ 1 አመቱ ማለት ነው። ነገ ቪዲዮውን መለቀው ነገር ስለሆነ ነገ 1 አመት ከ1 ቀን ይሆናል ማለት ነው። እና ብር ስጡኝ ስላችሁ እንደምትሰጡኝ ስላችሁ እንደምትረዱኝ ይሄን ደግሞ አበረታቱ ስለምታበረታቱ ደስ ይለኛል። ወላሂ እውነቴን ነው። ለምን እንደከበዳችሁ ግን አላውቅም። እና ኢንሻአላህ ነገ የልጅቱን ነገ ትሞሉልኛላችሁ ባላህ ፍቃድ ብዬ ዩቲዩብ ያላችሁም ሰው ሸር አድርጉልኝ እስኪ። ምንም አትቆዱ። ምክንያቱም እናንተ አሁን ሌላ ስራ እየሰራችሁ በትርፍ ዩቲዩብ ነው የያዛችሁ። እኛ ደግሞ ሰው ሀገር ነው ያለነው። አሁን ሚጣ ደግሞ እኔን ይሻተልም ባባ ነው የምትለው አሁን ከቤት ወጥቶ ቢሄድ እሱ ደግሞ ስራ ይስራ የምትሉ ሰዎች ማለት ነው። ምን ለምሳሌ ምን ተቀጥሮ ቢሰራ 4500 ብር 4000 ብር ነው የሚለው 4000 ብር ደግሞ ምንም ለወተት ብቻ የምናወጣው በወር 5400 ብር ነው በወተት ብቻ። ለዛ ምን አሁን ለምሳሌ ልጅቱን ይዞ ቢወል እኔ ሲሪየስ ትምት ብላ አይሻልም? ምክንያቱም የሚጠቅም ቢሆንማ እሷ ጋር እኔ እንደምንም እየተማማትኩ እውላለሁኝ። እንግዲህ ልጅም ትምህርት ነው የሚውሉት ልጅ ለዛ በቃ የሚጠገር እኔ እንደሆንኩ ልሆን አንተ ስራ አልነበረም የሚያሳድረን ቢሆን ያብረት እሱ ሰርቶ አይረባም። ለወተት ብቻ እንኳን አይሆንም። እኔ የማወጣው ወጭ በወር ወደ 50 ሺህ ብር ወደ 60 ሺህ ብር ነው የሚሆነው ወጭ የኔ ማለት ነው የማወጣው። ለምን እንቁላል ገዛለሁ። እንቁላል አሁን 1 ፍሬ 25 ብር ነው። በቃ ያው ባልነግራችሁ እናንተ አይጠፋችሁ። ለዛ አበረታታችሁ ሞቅ ሞቅ አድርጉልኝ። ዩቲዩብን የምጠፋውን ቅዝቅዝ እያለብኝ ነው። አበረታታችሁኝ እንደ ፊቱ እየተታረጋችሁልኝ አልጠፋም። ለምሳሌ አሁን አንድ እይታ በቀላሉ 5000 6000 7000 8000 10,000 ይታይልኝ ነበር ፊት። አሁን ዛሬ ያው እንደምታዩት ነው። አሁን ተሽኩር ጋር ላይ ገብተን አንድ ቪዲዮ 8000 ታይቶልኝ የቆጠረው 54 ሳንቲም $1 እንኳን አልሞላ። ምክንያቱም አልገባኝ እና አሁን የሚስተዛሪ አሊፍ በስቲ ባ ታ ታ እስቲ ባባ በልበ አሊፍ በስ ባ ታ ሳ ጂም ሀ ኸ ዳል ዛል ራ ዘይን ሲን ሽን ሷድ ዷድ ጧ ዟ አይን አይን ፋ ካፍ ካፍ ላም ሚም ኑን ዋው አሊፍ ያ በስቲ እና አይ በቃ ዝም ብሎ የመደበር ማለት እንደዚህ አልታየኝ ያለ ዛሬ $7 እየሞላ ይከፍለኛል በየወሩ አይደል? እስከ ዛሬ አሁን ተቋረጠ። የመጣ ነው ማለት ነው። አዎ ለሀገራችሁ ዛሬ ሸርሸር አድርጋችሁ እንዲሰራ ሞራል እንዲኖረኝ እንድታደርጉ ልክ ያልኳችሁንም ጀምራሉ። ሰሞኑን ሸርሸፉንም አሰርቼ 5 ከሩብ ነው የሚፈጀው እንትን ማለት ነው የሶላር ሸርሸፍ ለማሰራት
5 ከሩብ ነው። ኖርማል ሲቲ ደግሞ 3 ከሩብ ነው። ለዛ ደግሞ ሲቲዎቹን ልክ እንደ አረብ ሀገር ዝም ብዬ አሰርቼ ላምጣቸው። እንግዲህ አቀቡ ተቀዶ ነው ስፌት የሚሰፋው። አንቺ ዝም በይ በበቀጣሪ ነው አስቀድጄ አምጥቼ ጣቃው ከምሰጥላችሁ አሰፍቼ ሁሉን ጣቃውን ጨርሼ እዛው እንትን እላለሁ ማለት ነው። እና ኢንሻአላህ ይሄን ቪዲዮ በደንብ አድርጋችሁ አርጉ ለሚደረገው። ከዛ ውጭ ያኛውን ደግሞ ሊንክ አስቀምጠዋለሁ። ሊንኩን ብላለች አስቀምጠዋለች። ኢንሻአላህ ታስቀምጠዋለች። 1000 ሰው ነው አንጂ 40 ሺህ 200 ነው እኮ ተደርጓል። አሁን 800 ማለት ነው የሚቀረው። 800 ሰው ነው እንግዲህ ኢንሻአላህ ማድረግ ትችላላችሁ። አጥብቀው ታዘኑ ባይገድም ይላል ያገሬ ሰው። የሆነት ማሳዝናችሁ ከሆነ ታሳዝኛለሽ። ለማንም የሚደረግ አይደለም እንኳን ፋጡማ ማለት ነው። የምታውቁት ነገር አለ ገብታችሁ አይደለም ወላሂ ታገልን ያለ ነው አላህ ሀገር ማለት ነው። ትናንትና ደግሞ በነገራችን ላይ ዶክተሮች ደውለውልኝ ብዙ አውርቻለሁ። ግማሽ ሰዓት ነገር ነው ሌላ ሰዓት ከሀያ ቀን በኋላ ያው እንትኑ ቀኑ ይደርሳል። እና ሰላም አለይኩም ወራህመቱላሂ ወበረካቱ